አረፍ በሉና የእመቤታችን የቅድስት ድንግል ማርያምን ውዳሴዋን እንሰማለን ማለት ነው። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባህዊ ተናግሮታል። ሶርያዊ በሀገሩ ለባህዊ በተግባሩ ያሰኛል። የቅዱስ ኤፍሬም ያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከሰለስቱ ምዕት ነው። በኒቅያ ጉባኤ የቆመ ነው። ላውግዞት አርዮስ ሲሄድ አስከትሎት ሄደዋል። አርዮስን አውግዘው ለይተው ሃይማኖት መልሰው አጽንተው ተመልሰው ካደሩበት ቦታ ራእይ ያለ አምደ ብርሃን ከምድር እስከ ጠፈር ተተክሎ ሲያበራ ጌታ የራእዩ እንደገለጥክልኝ ባለቤቱን ግለጥልኝ ብሎ ወደ ጌታ ቢያመለክት ባስልዮስ ዘቂሳርያ ነው። እሱ ለቤተ ክርስቲያን አምድ ጽን የሚምናንን ልቡና በትምህርቱ ብሩህ ያደርጋልና እንዲህ ባለ ራእይ አይተዋል አለው። ቅዱስ ባስልዮስ ቁጥሩ ከሰለስቱ ምዕት ነው። ደርሶም ተመልሶም በደዌም በርግናም ቢሉ የቀረበት ምክንያት አልታወቀም። ኋላ መናፍቃን ቁጥሩ ከሰለስቱ ምዕት አይደለምና የሱን ትምህርት አንቀበልም እንዳይሉ ክብሩን ለመግለጥ ነው። እሱም መምህሩን ካወጡበት ሳያገቡ መለየት ፈሊጥ አግባብ አይደለምና መምህሩን ካወጡበት አግብቶ ስለ ሶስት ነገር ይሄዳል። መጀመሪያ ከእንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ጥበብ ይተርፋል ብሎ፣ ሁለተኛ በጆሮ የሰሙትን በዓይን ቢያዩት ይረዳል ብሎ፣ ሶስተኛም ከመንፈስ ቅዱስ ይሁን ወይስ ሰይጣን ተጫውቶብኝ ይሆን ብሎ። ስለሄደ ግን እንዳየ ሆኖ አላየውም። ኩፋር ለብሶ ኩፋር ጠምጥሞ መያዣውን ቢያዩ የወርቅ መነሳንሱን ቢያዩ የሐር መነሳንስ ይዞ ገበታው የወርቅ የሆነ ወንጌል በወርቅ አትሮንስ አዘርግቶ ሲያስተምር አገኘው። ወታዘበው ልቡ ለኤፍሬም ከመስጋዊ ውእቱ ይላል። ልቡናው ተጠራጠረበት። እስመ ውስተ ምይንት ነፍስ ይታድል ጥበብ ይላል። በውኑስ ምስጢራት ይትከሰታ ለትሑታን ወይሬሲዩ ርእሶሙ ከመ መንፈስ እንተ አለፈት እንዲል ምስጢራተ እግዚአብሔርማ ለምኑናኑ ለትሑታኑ አይደለም እያለ ሲያወጣ ሲያወርድ አራት ነገር አይቶ ይረዳል። መጀመሪያ ካንደበቱ ነጸብራቅ እሳት እየወጣ ከህዝቡ ሲዋሃድ ይመለከታል። ይህም ትምህርቱ ለአርድእቱ በምር መረዳቱን ያጠይቃል። ሁለተኛም መንፈስ ቅዱስ በአምሳለ ርግብ እላዩ ላይ ሲቀመጥበት ይመለከታል። ሶስተኛም ከልብሱ ላይ የሚያርፉ ተዋሲያን ርርኩምትር እያሉ ሲረግፉ ያቸዋል። ይህንን ይዘው መናፍቃን ፍጡር ፈጣሪ መስል ያቃጥላል ብለው ይቋወማሉ። አይፈርስም ለከዊነ እሳት ደርሶ ነበረና ያቃጥላል። አራተኛ ስሙን አይጠይቅ ሀገሩን ያውቅ ኤፍሬም ሶርያዊ ኤፍሬም ለባህዊ ብላችሁ ጥሩ። ከማዕዘነ ቤተ ክርስቲያን በአንዱ ቁሞ ሲጸልይ ታገኛላችሁ ብሎ አስጠርቶ ባስተርጓሚ ይጨዋወታሉ። ቀድሞ አቡነ ጨጌ ባስተርጓሚ እንዲጨዋወቱ ጨዋታው ባይከተትለት አባቴ ስሜን ያጠይቅ ሀገሬን ያታውቅ ኤፍሬም ሶርያዊ ኤፍሬም ለባህዊ ብለህ እንዳስጠራኸኝ ቋንቋ ይገለጽልኝ ዘንድ ወደ እግዚአብሔር አመልክትልኝ እንጂ አለ። ወደ እግዚአብሔር ቢያመለክት የባስልዮስ ቋንቋ ጽር ነው ለኤፍሬም። የኤፍሬም ቋንቋ ሱርስት ነው ለባስልዮስ ተገልጾላቸው በአንድ ሲጨዋወቱ አድረዋል። በነጋው አባቴ ልሂድ አሰናብተኝ አለው። ልጄ ለመኖር እንጂ መች ለመሄድ መታሃል ብሎ ህዝባዊ ነው ቢሉ ዲቁና፣ ዲያቆን ነው ቢሉ ቅስና ሹሞ ከሀገረ ስብከቱ ከፍሎ ሰጥቶ አምሮታል። ቅዱስ ባስልዮስም ይህን ለብሶ መታየቱ ስለ ክብረ ወንጌል እንጂ ስጋዊ ክብር ስጋዊ ጌጥ ሽቶ አይደለም። ዛሬ ቀሳውስት ስለ ክብረ ስጋው ደግሞ ካባ ላንቃ ደርበው አክሊል ደፍተው እንዲታዩ፣ በውስጥስ የሚለብሰው ማቅ ነበረ። ከአዝማደ እስክንድርያ የምትሆን አንዲት ሴት ነበረች። ዕለት ዕለት የሰራችውን ኃጢአት እየጻፈች የምታኖር ስለምን ቢዙ ቢበዛ አንድም ለመንገር ብታፍር ከዕለታት ባንዳቸው እንደተጻፈ ወስዳ ቅዱስ ኤፍሬምን አባቴ በዚህ ያለው ኃጢአትሽ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይሰረይልሽ በለኝ አለች። ይሰረይልሽ አላት። ገልጣ ብታይ ሁሉ ተፍቆላት አንዲት ብቻ ቀርታለች። እቺውም ዘጽብት ለነቢብ ለገቢር ይላታለች። እሳ አለችው ይህችማ አለ ልጄ ለቅዱስ ኤፍሬም ቢሆን እንጂ ለእኔ አይሆንልኝም አላት። አሁን ለሱም አይሆኑ ነው አይደለም። ቅዱሳን የራሳቸው ክብር ሲገለጥ የባልንጀራቸው ክብር ቢገለጥ ይወዳሉና ስለ ትሕትና አንድም ስትሄድ ስትመጣ ድካም ያለበት ነውና ቀኖና ይሁናት ብሎ ነው። ሄዳም ቅዱስ ኤፍሬምን አባቴ በዚህ ያለው ኃጢአትሽ ይሰረይልሽ በለኝ አለችው። ይሄማ አላባቴ ለቅዱስ ባስልዮስ ቢሆን እንጂ ለእኔ አይቻለኝም አላት። አሁን ለሱም አይቻለ ሆኖ አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የባልንጀራቸው ክብር ቢገለጥ ይወዳሉና ስለ ትሕትና አንድም ስትመጣ ስትሄድ ድካም ያለበት ነውና ቀኖና ይሁናት ብሎ ነው። ስለሄድሽ ግን እንደ ቀድሞ በሕይወተ ሥጋ አታገኙ። ሙቶ ካህናት ወደ መቃብር ሲያወርዱት ትደርሻለች። ሳትጠራጠሪ ካስከሬኑ ላይ ጣዩ ይፋቅልሻል አላት። ቢሄድ
እንዳላት ከሙቶ ካህናት ወደ መቃብር ሲያወርዱ ደርሷለች። ሳትጠራጠር ካስከሬኑ ላይ ብትጥለው ተፍቆላታል። ይኸውም የካህናት የማዕረጋቸውን ደግነት ያጠይቃል። ቀድሞ በሕይወተ ሥጋ ሳሉ ኋላም ከሞቱ በኋላ ኃጢአትን እንዲያስተሰርዩ። ስምዖን ዘአምድ ያዕቆብ ዘንጽቢን ደቀ መዝሙር ነው። የቅዱስ ኤፍሬም ባልንጀራው ነው። ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእቴ ቅድስት ድንግል እያለ ሲያስተምር ሰማው። ሰላም ለኪ ኦ ቅድስት ድንግል እንጂ እግዝእቴን ከማናገኘው አለው። ከመምህራችን አለው። አብለህ ይመስክር ብለው ተያይዘው ወደ መቃብሩ ቢሄዱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቶ 10 ጣቶቹ እንደ ፋና እያበሩ በሕይወቴ ብለኪ ሰላም ለኪ ኦ ቅድስት ድንግል ከመስምዖን ዘአምድ ወድኅረ ሞቴ እሰይ ብሉኪ ወይወድሱኪ ኩሉ አይጽምቴ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመኤፍሬም ለባህዊ ብሎ ቅድመ ሞቱን ለስምዖን ድኅረ ሞቱን ለኤፍሬም መስክሮ አስታርቋቸዋል። ይኸውም የቅዱስ ኤፍሬም ጸጋው ክብሩ ነው። እሱ መምህሩ ከሞተ በኋላ የሚያመሰግነው ተገልጦለት ማስተማሩ ሶርያዊ በሀገሩ ያሰኘው ይህ ነው። ለባህዊ በተግባሩ ያሰኘው እንደምን ነው ቢሉ ሸክላ ሰሪ ነው። ሸክላውም እንደ ሀገራችን አይደለ ሞ ቢረሌ መርጠብ ብርጭቆ ኩስ ካቦ ነው። ይህን እየሰራ እየሸጠ ለዕለት ጉርሱ ለዓመት ልብሱ እያስቀረ የተረፈውን በእመቤታችን ስም ይመጸውተው ነበረ እንጂ በጻድቃን በሰማዕታት ስም አይመጸውትም ነበረ። ምን ነው ንቆን አቃሎን ቢሉ ንቆም አቃሎም አይደለም። ቢንቅ የፈጣሪውን ስም ናቀ። የእመቤታችን ፍቅሯ ይጸናበት ነበርና ባያደርሰው ነው። እመቤታችንንም ከመውደዱ የተነሳ ከሉቃስ ወንጌል ወበሳድስን ጸሎተ ማርያምን እየደገመ በእድሜዋ ልክ 64 ጊዜ እየደገመ የእመቤቴ ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። የለሹትን መግለጥ ለጌታ ልማዱ ነውና ከዕለታት ባንዳቸው 1000 ድርሰት አስደርሶታል። አሃዝ እግዚኦ መዋግደ ጸጋ እስኪለው ድረስ ዕለቱ ሰኑይ ጊዜው ነግ ነው። የነግ ተግባሩን አድርሶ በመካነ ገብሮ ተቀምጦ ሳለ እመቤታችን ጻድቃነ ብሊትን ጻድቃነ ሐዲስን አእላፍ መላእክትን አስከትላ ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል። የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። እፎ እክል ወድሶ ተኪዘ ይክሉ ሰማያውያን ወይ ምድራውያን፣ በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔ እንደምን አድርጎ ይሆንልኛል ይላታል። በተረቱበት መርታት ልማን ነውና በከማለቦ ከመንፈስ ቅዱስ ተናገር ትለዋለች። ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ስታስደርሰውም ደቀ መዝሙር ቅን ያስቦ እንዲቀኝ ድርሰት ደርሶ እንዲጽፍ አይደለም። ብልብላቴና የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ ሰተት አድርጋ አስደርሰዋለች። ስታስደርሰውም ከ7 ከፍላ አስደርሰዋለች። ስለምን ቢሉ ቢበዛ አንድም በ7 ዕለታት መመስገን ፈቃዷ ቢሆን አንድም 7 ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረት የሚሆኑ ነፋስ፣ እሳት፣ ማይ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያት ግብሩ በህላው እንዲለው ስርወ ፍጥረት ጌታ ተገኝቷልና በዕለተ ሰኑይም ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ ከ3 ከፍሎታል። አንዱን ዙሪያውን አጎድጉዶ በጽንፈ ምድር ወስኖታል፣ ውቅያኖስ ይባላል። አንዱን እጅ ወደ ላይ አውጥቶታል፣ የብርሃን መመላለሻ ሆኗል፣ ጠፈር ይባላል። አንዱን እጅ ከጠፈር በላይ አውጥቶ አኑሮታል፣ ሐኖስ ይባላል። የማይረጋ ብጽ ውሃ ነው። ምሳሌ ጠፈር የእመቤታችን ብርሃን የጌታ ይህም ጠፈር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ሆነ ቢሉ አይፈርስም። ዕለት የእመቤታችን ብርሃን የጌታ ጠፈር ጌታ ከእመቤታችን የነሳው ስጋ ምሳሌ። በዕለተ ሰሉስም ትመሰላለች። በዕለተ ሰሉስ ለታብቁል ምድር ሐመልማለ ሳይር ዘይዘራ በበዘሩ ወበበጽጌሁ በበፍሬሁ ወበአዝማዲሁ በበፍሬሁ በበአዝማዲሁ ብሎ ባለ ጊዜ በጽፍር የሚለቀሙ አትክልት፣ በማጭድ የሚታጨዱ አትክልት፣ በምሳር የሚቆረጡ እጽዋት ለስጋውያን ምግብ የሚሆኑ እንበለዘር ተገኝተዋል። እሷም ለመንፈሳውያን ምግብ የሚሆን ጌታ እንበለዘር ተገኝቷልና ይህም የምድር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ቢሉ አይፈርስም። ዕለት የእመቤታችን ምድር የማኅፀኗ ፍሬ ጌታ ምሳሌ። በዕለተ ረቡዕም ትመሰላለች። በዕለተ ረቡዕ ለይኩኑ ብርሃናት አበይት ውስጥ ጠፈረ ሰማይ ባለ ጊዜ ለስጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእሷም ለመንፈሳውያን ምግብ የሚሆን ፀሐይ ጽድቅ ጌታ ተገኝቷልና። በዕለተ ሐሙስም ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ዘመደ እንስሳው ኩሎ ተዋስያን ዘይታወስ ዘቦ ላይ ሊሁ መንፈስ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ እንስሳት አራዊት ተገኝተዋል።
ተገኝተዋል። ከዚያውም በረው ሄዱ አሉ። ከዚያው የቀሩ አሉ። አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ አሉ። በረው ሄዱ የጥሙቃን፣ ከዚያው የቀሩ የጥሙቃን፣ አንድ ጊዜ ወደ ባህር አንድ ጊዜ ወደ የብስ የሚሉ ዕፀ በገዳም ሲጸናባቸው ወደ ተላ ዓለም ሲጸናባቸው ወደ ዕፀ በገዳም የሚሉ የመነኮሳት ምሳሌ ምሕረ ይወድቅ ጻድቅ ወምሕረ ይትነሳ እንዴል በለታ ባህር ይህስ ወባረኮሙ ለክልኤሆሙ በሀቲ በረከት ይላል ብሎ በልብ የሚሳቡ ከሚስታቸው ወልደው አስራት በኩራት አውጥተው ስጋውን ደሙን ተቀብለው የሚኖሩ የሰብአ ዓለም በእግራቸው የሚሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ ባህታውያን በክንፍ የሚበሩ ተመስጦ ያላቸው የሰማዕታት ዕለት የእመቤታችን ባሕርየ ጥምቀት ምሳሌ በዕለተ ዓርብም ትመሰላለች። በዕለተ ዓርብ ንግበር ሰብአ በአርአያነ ወበአምሳሊነ ባለ ጊዜ ቀዳማዊ አዳም ከሕቱም ምድር ተገኝቷል። ከእሷም ዳግማዊ አዳም ጌታ በሕቱም ድንግልና ተወልዷልና። በዕለተ ቀዳሜትም ትመሰላለች። በዕለተ ቀዳሜት ወአመሳቤት ዕለት አይረፈ እግዚአብሔር እምኩሉ ግብሩ ዘአኀዘ ይግበር ባለ ጊዜ ሥጋዊ ዕረፍት ተገኝቶባታል። ከእሷም ለመንፈሳውያን ዕረፍት የሚሆን ጌታ ተገኝቷልና። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴ ሀለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃል ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ፈቀደ እግዚ ብሎ ይጀምራል። ሰኑይ ለፍጥረት ነው፣ ለምስጋና ሳሚሩ ባለ በቀና ነበር። ፈቀደ እግዚ ያግዕዞ ለአዳም ህዙነ ወትኩዘ ልብ እንዲያል ቅጽል ልማደ መጽሐፍ ነው። ህዙነ ልብ ትኩዘ ልብ ሲል ነው። ስመው ክብረ ወልድ ወግብረ ወልድም ይላል። ተመያጠው ተውላጠ ህላውያት ጽጌያት ወፍሬያተ ትሩፋት እንዳለው ያለ ነው። 5500 ዘመን ሲፈጸም ጌታ ያዘነ የተከዘ አዳምን ነፃ ያደርገው ዘንድ ፈቀደ ወደደ። አንድም 5500 ዘመን ሲፈጸም ያዘነ የተከዘ ሆኖ ቢያገኘው ጌታ አዳምን ነፃ ያደርገው ዘንድ ፈቀደ ወደደ። አዳም የቤተፈት ልማድ አላገኘውም። ቤተፈት በዚህ ጊዜ በላ እጠጣ፣ በዚህ ጊዜ ተላ ደስታ አደርግ ነበር ብሎ ያዝናል። አዳም ግን አትብላ ያለኝን ዕፀ በለስን በላው ብሎ አዘነ እንጂ በገነት አደርገው የነበረ ተላ ደስታ ቀረብኝ ብሎ አላዘነምና። ወአልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ወላህ ላይ ለኃጢአቱ እንዴል አንድም ህዙነ ልብ ያለውን ለጌታ ቢቀጽሎ የተመቸ 5500 ዘመን ሲፈጸም ጌታ ያዘነ የተከዘ ሆኖ አዳምን ነፃ ያደርገው ዘንድ ፈቀደ ወደደ። ተከዘት ነፍሲ እስከ ለሞት እንዴል ምን ነው አመስገነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደል ነገርን ከስሩ ውሃን ከጥሩ እንዲል አዳም ስሮ ፍጥረት ነውና ከስር ጀምሮ ተርኮ ለመናገር አንድም አስከትለው መታ ነበርና ቢያነሳው ያውስ ቢሆን ለምን በጌታ ጀመረ ቢል መክበሪያውን ሲያይ ከዚህ ሁሉ ታዋፊላ መኮንን እስክንድር ሉቃስን ዜና ሐዋርያትን ጽፈ ስደድልኝ ቢለውም ጊዜ እርገቱ ለእግዚእነ ኢየሱስ ክርስቶስ ዘአኀዘ ይግበር ወይ ማር እንዳለ መክበሪያቸውን ሲያይ ወያግብኦ ሀበዘ ትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ፈቀደ ወደደ። ክብር ቢሉ ልጅነት፣ ቦታ ቢሉ ገነት። ምን ነው ይጸውር ድዳው የነብር ጠፈረ ኩሉ እሁዝ ውስተ እረሁ አጽናፈ ዓለም በእረሁ እንዲል ለሰማይና ለምድር ምን ቦታ አላቸው? ቦታቸው እሱ አይደለም ቢሉ ፍጡር ከሆነ ያለ ቦታ መኖር አይቻለውምና ወደ ቀደመ ክብሩ አለ። ንጉሥ የተጣላውን ሰናፊልን አትታቀድ ግምጃህን አትልበስ ብሎ ይወስንበታል። በታረቀው ጊዜ ሀብትን፣ ንብረትን፣ ርስትን፣ ጉልትን መልሰንልሃል እንዲለው ያውስ ቢሆን ፍጡር ካለመደው የለመደውን ቢሰጡት ደስ ይለዋልና። ሳሊ ለነ ቅድስት 5500 ዘመን በግብርና ተዲያብሎስ ተይዞ የኖረ አዳምን ነፃ ካደረገው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለብዮን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትዋ አይቀርላቸውም። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ፣ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ምናከብራት እማ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አንበሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና። ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ቅዱስ ኤፍሬምስ በግብፃውያን በቃላቸውን በማጽሐፋቸውም አይገኝም ብሎ የኋላ ሊቃውን ተናግረውታል። አንድም ቅዱስ ያሬድ የዜማ ማሸራሻ አድርጎ ተናግሮታል። ሰረቀ በስጋም ድንግል ዘእንበለ ዘራ ብእሲ
ኋላ በደገኛው ብርሃን ብሎ እስኪያመጣ ከዚህ እንዳርስት ሰረቃ አለ። ወዶም አልቀረ ዘራ ብእሲ ምክንያት ሳይሆነው ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ በስጋ ተወለደ። በስጋ አለ በባህሪ ትስብእቱ እንጂ በባህሪ መለኮቱ አትወልደውምና እኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ጌታ ልደቱን በዘር በሩካቤ ያላደረገው እንበለ ዘር እንበለ ሩካቤ ያደረገው ስለምን ነው ቢሉ ቀዳማዊ ልደቱን ለመግለጥ 5500 ዘመን ሲፈጽም ከመቤታችን ያለ አባት መወለዱ ቅድመ ዓለም ከመቤታችን ያለ አባት መወለዱ ቅድመ ዓለም ከአብ ያለ እናት መወለዱን ያስረዳልና ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል። ዳግመኛም ልደቱን በዘር በሩካቤ አድርጎት ቢሆን ኖሮ ሩቅ ብእሲ ባሉት ነበረና ሶ በሰ ተወልደ በሩካቤ ብእሲ ወብእሲ ዘከማየ ብዙሃንም ታዘቡ ወምረሰዩ ሐሰተ እንዲል። ያውስ ቢሆን ተፈተሆ ካላት ያላደረገው ተፈትሖ ከሌላት ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው እንደደረሰ እንደተፈጸመ ለማጠየቅ ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ምሳሌም አዳም ከእቱም ምድር ተገኝቷል። ጌታ በእቱም ማኅፀን ለመወለዱ ምሳሌ ነውና፣ ሔዋንም ከእቱም ገቦ ተገኝታለች። ጌታ በእቱም ማኅፀን ለመወለዱ ምሳሌ ናትና። ቤዛ ይስሐቅ በግ ከእቱም ጉንደስ ተገኝቷል። ቤዛ ዓለም ክርስቶስ በእቱም ማኅፀን ለመወለዱ ምሳሌ ነውና። ጽማ እስራኤልን ያበረደ ማይ ከእቱም ተገኝቷል። ጽምዓ ነፍሳትን ያበረደ ማየ ሕይወት ጌታ በእቱም ማኅፀን ለመወለዱ ምሳሌ ነውና። ጽምዓ ሶምሶንን ያበረደ ማይ ከእቱም መንሰካ አድግ መንከስ አድግም ቢሉ ተገኝቷል። ጽምዓ ኃጣንን ያበረደ ማየ ሕይወት ጌታ በእቱም ማኅፀን ለመወለዱ ምሳሌ። ትንቢቱን ባወቀ አናግሯል፣ ምሳሌውን ባወቀ አስመስለዋል። ፍጻሜው እንደምን ነው ቢሎ ከመትኩን መራሒተ ለሃይማኖት አባይ ይላታል። ድንግል ወም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ። ስትወልደው ማኅተመ ድንግልና አለመለወጡ ሰው ሲሆን ባህሪ መለኮቱ ላለመለወጡ ምሳሌ ናትና። ዋዳነነ ተወልዶም አዳነን። ለሔዋን ታሳታ ከይሲ በብለው የተረጉሙታል። ከይሲ ባሳታት በሔዋን ምን ነው ያሳታትማ ዲያብሎስ አይደለም ስለምን ከይሲ ያለው ሲሉ ሲያስታት በስጋ ከይሲ ስግሁ ነውና ወበከመኮነ እንከ በጉህሉት ተሃባ ሰይጣን ውስጥ ስጋ ከይሲ ከማው ኮነ ድህነትን በተሰውሮ ተቃለ እግዚአብሔር በዘመድን እንዲሉ አንድም ሐዳሪም በማኅደር ማኅደርም በሐዳሪ መጥራት ልማድ ነውና በማደሪያው ከይሲ ያለው አንድም በግብሩ ከይሲ ብሎታል። እባብ በመርዙ ሁሉን ሲጎዳ እንዲኖር ዲያብሎስም በነገሩ በግብሩ ሰውን ሁሉ ሲጎዳ ይኖራልና። ፈታ ላዕሌሃ ድህረ ፈታ ሲል ነው። እግዚአብሔርን ዘይብል ብዙሃ አበዝሖ ለሕማምኪ ወለጻረኪ ጻዕርሽን ጋርሽን ጭንቅሽን አበዛዋለሁ ማለት በሕማም ለዲ ወሊደኪ ይኩን ምግባኪ በምትክ ሕይወቱ ይቅኒኪ ብሎ ከይሲ ባሳታት በሔዋን ከፈረደባት በኋላ ሰምረ ልቡ በፍቅረ ሰብእ አጋዛ ልቡ የሰውን ፍቅር ሰውን ወደደ። ሰምረ ልቡ በፍቅረ ሰብእ ሰውን ወደደው። አጋዛ ሔዋንንም ነፃ አደረጋት። ዋዌውን ታግሶ ሔዋንን አነሳት። ምክንያተ ስህተት ናትና ከሲኦል አልወጣችም የሚሉ መናፍቃን ነበሩና እንደዳነሽ ለማጠየቅ አንድም አስከትላት መታ ነበርና ቢያነሳት ሳሊ ለነ ቅድስት ሔዋንን ነፃ ካደረጋት ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለቦን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰበዋ አደረ ላዕሌነ ይኸውም ፈቀደ ሰረቀ ሰምረ ያሉት ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነው ኢየሱስ ክርስቶስ ነው። የኢየሱስን ትርጓሜ በሌላ አንቀጽ ይናገረዋል። ክርስቶስ ማለት ብቻ የትስብእት ብቻ የመለኮት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት የተዋህዶ ስሙ ነው። ወነግር አነሂ ከመ መፍቱ ስምዮ ለቃለ እግዚአብሔር ክርስቶስ ለመለኮት ዘንበለ ትስብእት ወይ ለትስብእት ዘንበለ መለኮት ክርስቶስ አይሰማም ቅድመ ትስጉት አልቦ ዘይሰማው በዝንቱ ስም ለቃለ እግዚአብሔር ክርስቶስ እንዲል። ከዚህም እሺ ወሬነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ ለአባቱ አንድ የሆነ ልጅ እንደ አንድነቱ ያለ ክብሩን አየንለት አለች። ልጅ ለአባቱ አንድ የሆነ እንደሆነ ደጃፍ የመለሰው ማጀት የጎረሰው ገንዘቡ ነው። የእሱም የአብ ገንዘቡ ነውና አስመ ኩሉ ዘቦ ለአቡ የዚአየ ውእቱ እንዲል። አንድም ወሪነ ከመ ስብሐተ ዋሕድናሁ ይላል። ከአብ ጋር እንደ አንድነት የሚሆን ክብሩን አየንለት። ወይ ሰገድ ከመዋህድ እንዲል። አንድም ወሪነ ስብሐቲሁ ከመ ስብሐተ አሐዱ ይላል። ስብሐቲሁ ለዋህድ ነው። የአባቱን ክብር በደብረ ሲና እንዳየን የእሱንም ክብር በደብረ ታቦር አየንለት።
አንድም ስብሃትን ተአምር ሲር የአባቱን ክብር አባቱ በኤልያስ አድሮ አንድ ምውት በኤልሳ አድሮ 2 ሙታን በሕዝቅኤል አድሮ 600 ሙታን ሲያስነሳ እንዳየነ እሱም የዕለት ሬሳ ወልደ መበለትን ወልደ መበለትን ወለተ ኢያኢሮስን የ4 ቀን ሬሳ አልዓዛርን ሲያስነሳ አየንለት አለም። ከመታመን ኪትርይ ስብሃተ እግዚአብሔር እንዲል ስብሃትን ተአምር ሲል ያውስ ቢሆን ወዴት ነበረና ሪና አለ ቢሉ የብሉዩ የነ ሙሴን አይን አድርጎ በሐዲሱ የነ ጴጥሮስን አይን አድርጎ ከዚህ ሁሉ አባ ሕርያቆስ ነህነ ሙንቱን ለበላይነ ምስሌሁ እምድኅረ ትንሣኤሁ እንዳለ የሐዋርያትን መብል አድርጎ ላይሌነ አለ። በናፍቃን ህድረት ስጋ በቅልምና ነበር ባህሪውን አግዝፎ ታየ። ህድረት ምትሃቱን ላጤ የሚሉ ነበሩና ላይሌነ አለባቸው። አንድም ላይሌነ ባለው በጽር ምላሹ በውስቴትነ ይላል። ነፍስ አልነሳም። ህድረት ምትሃቱን ላጤ የሚሉ መናፍቃን ነበሩና ስጋን እንደነሳ ለማጠየቅ ላይሌነ ነፍስን እንዳነሳ ለማጠየቅ በውስቴትነ አለባቸው። ሰምረ ይሳለነ ይቅር ይለን ዘንድ ወደደ 3 ጊዜ ፈቀደ። ሰምረ ማለቱ ለአዳም ለሔዋን ለሕፃናቱ ለስጋ ለነፍስ ለደመ ነፍስ እንደካሰ ለማጠየቅ ሳሊ ለነ ቅድስ ይቅር ይለን ዘንድ ከወደደ ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ርየ ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢትን በሚገልጥ ምስጢርን በሚያከናውን በመንፈስ ቅዱስ የአማኑኤል ምስጢረ ተዋህዶን አየ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝህ ስም አብይ ጥቀ ወይደሉ ፈሊጦቱ እንዲል አንድም አየና ወበእንተዝ ጸራን ዘይብል ስለዚህ ነገር ጩሆ አሰምቶ ተናገረ። አሁን በሱ ጩሆ መናገር ኑሮበት አይደለም። ጩሆ የተናገሩት ከሩቅ እንዲሰማ የሱም ነገሩ ጽንፍ እስከ ጽንፍ ደርሷል። እስከ ዕለተ ምጽአት ሲነገር ይኖራልና ሕፃን ተወልደ ለነ ወልድ ተወበለነ በእናቱ ወልድን ያስቀድማል። ወልድ ተወበለነ ወሕፃን ተወልደለነ ሲል ነው። ወልድ ለልብሰተ ሥጋ ለኩነተ ሥጋ ተሰጠልን። ወሕፃን ተወልደለነ ብላቴናም ሆኖ ተወለደልን እያለ አሰምቶ ተናገረ። አንድም እንዳለ ይሆናል። ሕፃን ተወልደልን ብላቴና ተወለደልን። ወልድ ተወበለነ ያም የተወለደው ብላቴና ለሕማም ለሞት አስተላልፎ ተሰጠልን ብሎ አሰምቶ ተናገረ። በመለኮት ጸጸ ክብር ጸጸ አካል ነበረበት። ሥጋ ምልአተ ክብር ምልአተ አካል ሆኖ የሚሉ መናፍቃን ነበሩና አለባቸው። ለሱስ ቢሆን ሎቱ ይል ነበረ። በልናሪዎስም ያስፈረድባቸዋል። ሳሊ ለነ ቅድስ ወልድ ዘበላዕሉ ሕፃን ዘበታሕቱ ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ተፈሳ ወታሰይ ኦ ዘመደ ጓለመያው ባሕርየ ጓለመያው ዘመደ ጓለመያው በውስጥ በአፋ በነፍስ በሥጋ ተፈሳ ደስ ይበልህ። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ሰውን ወዶታልና። ወመጠወ ወልዶ ዋሕደ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፈው እስከ መስጠት እግዚአብሔር ዓለሙን ወዶታልና። አንድም ወደውም እንዳደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ ሰጠለት። እስከ ከመዘ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠው ወሀበ ቤዛ ኩሉ እንዲል ከመ ይሕየው ኩሉ ዘያምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ዘያምን ቦቱ እስከ ለዓለም ይሕየው እስከ ለዓለም ብሎ ይገጥመዋል። ኩሉ እስከ ለዓለም እስከ ምጽአት ድረስ የሚነሳ ትውልድ ዘያምን ቦቱ እስከ ለዓለም እስከ ምጽአት ድረስ የሚያምንበት ትውልድ አለ። ከዛ በኋላ አምኖ መጠቀም የለምና አይሁድስ እንኳን ፎኮን ወልደ ጓለሜው ለቅዱሳን ኮነ ትርስቱ ይላሉ። ጥቅሙ የለም እንጂ ይሕየው እስከ ለዓለም ፍጻሜ የሌለው እስከ ነው ይተመይጠቁ አስካመነት ገመ የወለደት ሜልኮል እስካመ ሞተት እንዲልሳችስ ከሞተች በኋላ ወለደች ማለት ነው። ያስ ከጎደለ በኋላ ተመለሰ ማለት ነው። ፍጻሜ የሌለው እስከ ነው። ፈነወለነ መዝራይቶ ልዑለ ልዑል ክንዱን ጽኑ ክንዱን ሰደደልን። ወልድን እድ በማለት ተናገረው። የሰው ኃይል በእጁ እንዲታወቅ የአብም ኃይሉ በወልድ ታውቋልና። አንድም እጅ ከአካል ሳይለይ የወደቀ ዕቃ አቅንቶ እንዲመለስ ወልድም ከአብ አንድነት ሳይለይ የወደቀ አዳምን ጽንዓ ነፍስ ሰጥቶ ወደ ቀደመ ቦታው መልሶታልና። አንድም በእጅ የቀረበውን ያርቁበታል፣ የራቀውን ያቀርቡበታል። በሱም የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቅርቦበታል። በኋላም ኑና ሁሩ ይልበታል ልና ፈናውም ቢል በሰውነቱ እንጂ በመለኮቱ አይደለም። በእፎይ ፊል ነው በመለኮቱ ዘንበለዳዩም በትስብእቱ ዘነሶ በአምሳለ ላይክ እንዲል
ሳሊ ለነ ቅድስት ሄዱ መዝራይቱ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለባውን በልቡናችን ሳይብን አሰትሪብን። ዛሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካይበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ሳይለወስ የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዛሃሎ ቅድመ ዓለም የነበረ ወይሄሉ ዓለምን አሳልፎ የሚኖረው ነው። አንድም ዓለምን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ነው። አንድም ለኩነተ ሥጋ የመጣው ወካይበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣው ነው። አንድም ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣው ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ወካይበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣው ነው። አንድም ይህን ዓለም ለማሳለፍ ዳግመኛ ወደዚህ ዓለም ተመልሶ የሚመጣው ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ኮነ ፍጹመ ሰብአ ፍጹም ሰሆነ የሆነውን ሰሆነ እንደምን ነው ማለት ቢሉ ፍጹም ለማለት ደግሞታል። ወይ ኮነ ካለ እንስሳ ዘበአንትጎ አላ ዘምሉ ፍጹም ውእቱ የገብር ባህዱ ህላዌ ዘክሌቱ ህላዌያት እንዴል። ከዚህም ነፍስ አልነሳም ህድረት ምትሃት ሁላጥ የሚሉ መናፍቃን ነበሩና ለነሱ ያመጣል። ይተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ተቀዳሚ ነፍስ አልነሳም ላሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በስራ ሁሉ ከኛ አልተለየም። አላ ዱራእይ አንድ ባህሪ ነው እንጂ ዋህዱ ህላዌ ዋህዱ አንድ ነው እንጂ ዋህዱ መለኮት መለኮት ዘእግዚአብሔር ቃል የእግዚአብሔር አካላዊ ቃል መለኮት አሁን ህድረት ላሉት ያመጣል። ይተባአደም አላ ዘእግዚአብሔር ቃል ይተባአደ ተፈልጠ በኩሉ ግብሩ ወልድ ዋሕድ አላ ዱራእይ ዋህዱ መለኮት ዘእግዚአብሔር ቃል ሳሊ ለነ ቅድስት ይተባአደ የተፈልጠ በኩሉ ግብሩ ወልድ ዋሕድ እሰው ይተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ተቀዳሚ ተከታይ የሌለው ወልድ ዋሕድ በሰውም ቢሆን በስራ ሁሉ ከነሳው ስጋ አልተለየም። አላ ዱራእይ አንድ ባህሪ ነው እንጂ ዋህዱ ህላዌ አንድ ግብር ነው እንጂ ዋህዱ መለኮት አንድ አካል ነው እንጂ መሰለስቱ ሁልቆ መለኮቱ አንዲል አካል ሲል አንድም ውላጤ ላሉት ያመጣል። ይተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ተቀዳሚ ተከታይ የሌለው አካላዊ ቃል ሰውም ቢሆን ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ አልተለየም። አላ ዱራእይ አንድ ብረ መልክ ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት አንድ አገዛዝ ነው እንጂ ውስተ ኩሉ በህውርት መለኮቱ እንዲል አገዛዝ ሲል ሶስት ጊዜ መላልሶ አሐዱ አሐዱ አለ። በሶስት ነገር ይመስለናል። በኃይለ ዘር፣ በኃይለ ንባብ፣ በኃይለ እንስሳ አንድም ሶስት መሆኑ የሶስትነት ቃሉ አለመለወጡ የአንድነቱ ምሳሌ ዘእግዚአብሔር ቃል ሰአሊ ለነ ቅድስት ሰውም ቢሆን ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ አልተለየም ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳጥሪብን። ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ክርስቶስ በአንቺ ተወልዷልና አንድም ተፈሥሒ ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት ወአምጽኡ ልሔሞሙ እንዲል ብስቶሙ ሲል የነቢያት ሀገረ ትንቢታቸው ቤተ ህብስት እመቤታችን ሆይ ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማይ አዳም ክርስቶስ ብኪ ባንቺ ባህሪ ምኔኪ ካንቺ ከስጋዊ ስጋውን ከነፍስሽ ነፍስን ነስቶ ሰው ሆኗልና ጌታ አዳምን በምን ይመስለዋልና ዳግማይ አዳም ያለው ቢሉ በንጽሐ ጠባይ ንጽሐ ጠባይ ስለ ፍጡር እንጂ ለፈጣሪ ሊነገር አይገባም። እስመ ንጹሐት እማንቱ ጠባያቱ ለእግዚአብሔር ዘእንበለ ነውር ሰናይ ህሊና ዘአልቦ ጸኒንን እንጂል ተሰማሚነት ቅሎ የለበትም ብሎ አዳም ከቱምር እንደተገኘ ጌታን በህቱም ማይጸን ለመወለዱ ምሳሌ አንድም አዳም ከስተት በኋላ ኃጢአትን እየሰራ በሰው ሁሉ ሲያስፈርድ ይኖር እንደነበረ ጌታም ጽድቅን ሰርቶ ሰውን ሁሉ ሲያከብር ይኖራልና ከመያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይሳር ፍታሞት ሲሮ እንደማለት ኦ አዳም መሬት አንተ ወትገብ ውስተ መሬት ግባ ሲል ነው መክሊተ ወርቅ ትገብራ እንዲል ግበራ ሲል ወትቀባ በፒሳ እንዳለው ቅባ ሲል አዳም ቀድሞ መሬት ነበር። አሁንም ወደ መሬት ተመለስ ብሎ የፈረደበትን የሞት ፍርድን አጥፍቶ የቀደመ ሰው አዳምን
ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት ይመልሰው ዘንድ ሰው ሆነ። አብይ ነጌ ውርዙ ነጌ የሚባሉ ዝሆኖች አሉ። ይህ አብይ ነጌ ወርቹ የጠነከረ ነው፣ አይታጠፍለትም። እረፍት ሲሻ ከገደል ከዛፍ ተጠግቶ ያርፋል። አዳኞች አይተው ምግቡን ሊሻ በሄደበት ጊዜ እንጨቱን ከርክረው እንዳይጠረጥር ጭቃ ቀብተው ይቆዩታል። ሳይጠረጥር መጥቶ ይጠገዋል፣ ይዞት ይወድቃል። ወርቹ የጠነከረ ነው፣ አይታጠፍለትም። መነሳት ባይቻለው ይጮሃል። ጩኸቱን ሰምተው አበይት ነጊያት ታላላቅ ዝሆኖች ይመጣሉ። እንደርሱ ወርቻቸው የጠነከረ ነው፣ አይታጸፍላቸውም። ማስነሳት ይሳናቸዋል። ከዚያ ሆነው አንድ ሆነው ይጮሃሉ። የሁሉንም ጩኸት ሰምቶ ውርዙ ነጌ ይመጣል። ወርቹ ያልጠነከረ ነው፣ ይታጸፍለታል። በእንቢያው ገፍቶ ያስነሳዋል። ምሳሌ አብይ ነጌ የተባለ አዳም ነው። አዳኞች የተባሉ አጋንንት ናቸው። ያንን በዕፅ እንደጣሉት አዳምን በዕፀ በለስ ምክንያት ከስህተት ወድቋል። ወርቹ የጠነከረ ነው፣ እንዳይታጠፍለት አዳምም ንጽሐ ጠባይ አድፎበታል። መነሳት ባይሳነው እንደ መጮህ 100 ዓመት በሐዘን በለቅሶ በንስሐ መኖሩን መናገር ነው። ጩኸቱን ሰምቶ አበይት ነቢያት እንደ መምጣት ከ100 ዓመት የሐዘን የንስሐ የለቅሶ ጊዜ በኋላ ነቢያት ካህናት መነሳታቸውን መናገር ነው። እንደ እርሶቻቸው የጠነከረ ነውን አይታጠፍላቸውም እና ማስነሳት እንደተሳናቸው ነቢያት ካህናትን በሰዉት መስዋዕት በጸለዩት ጸሎት ማዳን ተስኗቸዋል። ሰረይነ ሰባ ወይሃየውነ ፈወስናሃ ለባቢሎን ወይ ተፈወሰት ወኮነ ጽድቅነ ከመጸርቀ ትክቶ እንዲል ከዛ ሆኖ እንደመጮህ አንድ ሆኖ እንደመጮህ አንሳ ይለ ከሆነ አድህነነ ፈኑ ዲየ ከማርያም ማለታቸው መናገር ነው። የሁሉን ጩኸት ሰምቶ አብይ ነጌ ውርዙ ነጌ እንደመምጣት አንሳ ይለ ከሆነ አድህነነ ፈኑ ዲየ ከማርያም ያሉትን ልመናቸውን ሰምቶ ጌታ ሰው መሆኑን መናገር ነው። ወርቹ ያልጠነከረ ነው፣ ይታጸፍለታል። ጌታም ንጹሐ ባህሪ ነው። በእንቢያው ገፍቶ እንደማስነሳት የአዳምን አካል አድርጎ ባህሪውን ባህሪ አድርጎ በአዳም የተፈረደበትን መከራ ተቀብሎ አዳምን ማዳኑን መናገር ነው። እግዚእነ ውስተ ኩሉ ጾቶ መከራን ተባቲያ መከረን ነጸላይ ነሳ ደወይነ ወጾረ ህማመን እንዲል አባለወት በዚታ ኃጢአት በየት በዝህ ጸጋ እግዚአብሔር ብዙ ኃጢአት ከበዛ ይዘን ጸጋ እግዚአብሔር እንዲን ትበዛለች ይላል ሊቁ። አዳም በብርሃን ተከቦ ቢያየው አንድም ጌታ ሰው መሆኑ በጥንተ በምልአተ ኃጢአት እንጂ በጥንተ አብሶ አይደለምና ሶበሰ መጻ እግዚእነ በጥንተ አብሶ ይኮነ ሞቱ ለቤዛ ብዙሃን እንዲል በጥንተ አብሶ ሰው ቢሆን ኖሮ የቀደሙ ሰዎች በግዝረታችን በመስዋዕታችን ዳን ባሉ ነበረ። ግዝረታቸው መስዋዕታቸው 5500 ዘመን እንዳላዳናቸው ካሳየ በኋላ ሰው ሆኗልና ሳሊ ለነ ቅድስ ዳግማይ አዳም ከሚባል ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ትትፌሳ ወትታሰይ ኩሉ ነፍስ ተሰብ የሰው ሁሉ ውሳጣዊ አይምሮ በውስጥ በአፍአ በነፍስ በስጋ ትትፌሳ ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታልና ይጸርሁ ወይብሉ እንዘ ይጸርሁ ሲል ነው እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ነሆነ ለስጋ እንደ አብ እንደ መንፈስ ቅዱስ ክብር ምስጋና ተገባው እያሉ ወሰላም በምድርም እርቅ ተወጠነ እያሉ ስምረቱ ለሰብ የሰው ግእዛኑ ይሰጠው ዘንድ እያሉ አንድም ንባብ ሳይሹ ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያሉ አንድም ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት ስጋ የባህሪ አምላክ ሆኖ እንደ አብ ወልድ እንደ መንፈስ ቅዱስ ክብር ምስጋና ተገባው። ወሰላም በምድርም ሰላም ሆነ። ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያሉ እስመ ሰዓረ ዘትካት የቀደመ መርገመ ስጋ መርገመ ነፍስን አጥፍቷልና አስተሃፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀሉ አብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ወነሰተ ምክሮ ለጸላኢ የጸላኢ የዲያብሎስን ምክሩን አፍርሶበታልና በስጋ ብእሲ ተሰውሮ ከይሲ ተሰውሮ ቢያስትበት በስጋ ብእሲ ተሰውሮ አድኖበታልና ወበከመ ኮነ እንከ በጉህሉት ተሃባ ሰይጣን ውስተ ስጋ ከይሲ ከማሁ ኮነ ድህነትነ በተሰውሮ ተቃለ እግዚአብሔር በዘመድነ እንዲል አንድም ዲያብሎስ ስጋን በመቃብር ነፍስን በገሃነም ተቆራኝቼ እኖራለሁ ብሎ መክሮ ነበረ። እንዲህ ብሎ የመከረበትን ነፍስና ስጋ ተውህዶ ድል ነስቶታልና ለሀገር ጽኒት በዋጠቢ ወነሰተ ጥቅማ በዘይት ወከሉ ረሲያ ላይሊሃ መንክር ዘሞ በዘመከረ ለሊሁ ከመይተሃይድ አኮ መንክር መምኦ
ድኩ ኃያል ለድኩም መንክርሰ እመሞ ድኩም ለኃያል እንዲል ወሰጠጠ መጽሐፈ ዳወሙ ለአዳም ወለሔዋን ሰጠጠ ካልሁ ብሎ ግስ ነውና መጽሐፍ አለ እንጂ ፍዳን ሲል ነው። አንድም እንዳለው ይሆናል ዕዳ በደብዳቤ እንዲታወቅ ኃጢአትም በፍዳዋ ትታወቃለችና። አንድም ዲያብሎስ በአዳምና በሔዋን ላይ የጨለማ መጋረጃ ጋርዶ ስቃይ ያጸናባቸው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብላችሁ ስመ ግብርናት የባርነት ደብዳቤ ጽፋችሁ ብትሰጡኝ መከራውን ባቀልላችሁ ነበር አሏቸው። መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። መጽሐፍስ የለም ይሁንብን ማለታቸው ነው። እሱም እንጨት ቢሆን ይበሰብሳል ብራናም ቢሆን ይደመሰሳል ብሎ በሁለት እብነ ሩካም አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ጽፎ አንዱም በዮርዳኖስ አንዱም በሲኦል ጥሎት ነበረ። በዮርዳኖስ የጣለውን ጌታ ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶላቸዋል። በሲኦል የጣለውም ነፍሳትን በዕለተ ዓርብ በአካለ ነፍስ ወርዶ ሲያወጣ አጥፍቶላቸው ይሄዳል። ወጥቷልና ሰጠጠ አለ። አንድም ዕለት ዕለት የምንሰራውን ኃጢአታችንን እየጻፈ የሚያዘክር የዲያብሎስ ሹም አለ። ወይመጽኩይ ፍልስጣ ይለዋል። ዛሬ ቅሉ ቄሱ እግዚአብሔር ይፍታ ሲል ይፋቅልናልና። ወረሰዮሙ አጋዚአነ ዘተወልደ ለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባህር የተወለደ ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። እስመ እምፍሬ ከርስከ አነብር ዲበን በርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን እያለፈ ያነሰዋል። ሰአሊ ለነ ቅድስ በዳዊት ሀገር በዳዊት ባህር ካንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ብርሃን ዘበአማን ዘያበር ለኩሉ ሰብ ለለይ ነብሩ ውስተ ዓለም ከዚያ እንዳርስ ሰረቀ ብሎ ነበረና ከዚህ በደገኛው ብርሃን ብሎ አመጣ። በዚህ ዓለም ለሚኖሩ ሰዎች እውቀትን የሚገልጥላቸው አማናዊ ብርሃን አለ። ዘበአማን አለው ከዚህ ዓለም ብርሃን ሲለ የዚህ ዓለም ብርሃን መዓልትና ሌሊት ይፈራረቀዋል፣ ጠፈር ደፈር ይከለክለዋል። በሱ ግን ይህ ሁሉ የለበትምና አስመ ጽልመትን ይጸልም በሀቤከ እንዲል ብርሃን አንድም እሺ ይቀጥል በእንተ ፍቅረ ሰብ መጻእከ ውስተ ዓለም መጽሐፍ ምስጢር እንጂ አንድና ብዙ ሴትና ወንድ ሩቅና ቅርብ አይጠነቅቅምና ዚያበር ብሎ መጻእከ አለ። አንድም ብርሃን ሲል ቦግ ብሎ ቢገለጥለት የሰው ፍቅር አገብሮ ልትሞት መጣህን ብሎ ሊቁ ያደንቃል። ወኩሉ ፍጥረት ተፈሳ በምጽአትከ በስጋዊም ፍጥረት ሁሉ ደስ አለው። ፍጥረት ያላቸው መላእክት ናቸው። ለሰው በተደረገው ነገር ደስ ይላቸዋልና። ወይሬዩ ሰናይ ተንተ ተከውል ለካላን ከመዚያውም ይት እንዲል አንድም ለራሳቸው በተደረገው ነገር ቀድሞ ስጋዊውን ለነቢያት ተልከው የሚነግሩ መላእክት ነበሩ። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ አይተነው ጠግበነው እያሉ ሲመኙ በአጭር ቁመት በጠባብ ደረት ተወስኖ አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነውት በጣዕም ላይ ጣዕም በምስጋና ላይ ምስጋና ተጨምሮላቸው ደስ ብሏቸዋልና። አንድም ፍጥረት ያላቸው ደቂቀ አዳም ናቸው። ቅብዓተ ፍሲት መንፈስ ቅዱስን ተቀብለው ደስ ብሏቸዋልና። አንድም ፍጥረት ያላቸው እንስሳት አራዊት ናቸው። በቤተሰብ ልማድ ቤተሰብ ጌታው ሲሾምለት ሲሸለምለት ደስ እንዲለው አንድም ለራሳቸው በተደረገው ነገር ቀድሞ ሰባ ትካት በማያይ ሲጠፉ በአንድ ጠፍተዋል። ኋላም ሰባ ሰዶም ወገሞራ ሲጠፉ በአንድ ጠፍተዋል። እንግዲህ ጌታችን አዳም ከጌታው ከታረቀልን ጥፋት አያገኘንም ሲሉ ደስ ብሏቸዋልና። አንድም በቋራ በኩል አንድ ባህታዊ ቋርፍ ሲምስ እንዳያት ምዳቋ ያልተማረ ነውና በዕለተ ልደት ቋርፍ ሲምስ ምዳቋ ዮም ተወልደ ከሳቴ ብርሃን ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ መድኃኔ ዓለም እያለች ስትዘል አይቷታል። እስመ አዳንኮ ለአዳምም ስህተት አዳምን ከስህተት አድነዋልና። መሳቱን ስቷል በስህተት ከመጣበት ፍዳ አድህነዋልና። ወረሰይ ካለ ሔዋን አጋዚተ እምጻይረሞ ግእስተ ሲል ነው። ሔዋንን ከሞት ቁራኝነት ነፃ አውጥተሃታልና። ወሀብከነ መንፈሰ ልደት ወሀብከነ እንደዚህ ያለ ቅጽል ልማደ መጽሐፍ ነው። ስጠተ ልብስ ንፍቀተ አበት ጠፈረበት ይላል። ስጡተ ልብስ ንፉቀ ታቦተ ጥፉረ ቤተ ሲል እሺ ባረክናከ ምስለ መላእክቲከ ወሀብከነ ምስለ መላእክቲከ ባረክናከ ምስለ መላእክቲከ ብሎ ይገጥሟል። ሀብተ ልደትን ሰጥተናልና ከመላእክት ጋር እንደ መላእክት አንድ ሆነን አመሸገን። አኮ ሰባይቲቶሙ ዘይፈቅድዎ ለዝ ልደት አላ መላእክትኒ ወሊቃነ መላእክት እንዲል ይፈቅድዎ ያለበት ነው።
ሳሊ ለነ ቅድስት ብርሃን ዘበአማን ከሚባለው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከህልዌ ነጹ። እመቤታችን ግን በነቢብ በገቢር ባህልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምሮን ለብዎን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስለቶም እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለው ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርልጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ይቆየን። የሰማነውን በሰንቦናችን ያውልብን ያሳድርብን። ከእናታችን ከወላዲተ አምላክ ጣዕሟ በረከቷን ያሳድርልን። በሞጓችን በሰላም እንዳስጀመረ ሱባችን በሰላም እንዲያስፈጽመን ረድኤቱን በረከቱን ጸጋውን በሁላችን መካከል እንዲያዝልን እንበል። አቡነ ዘበሰማያት አሜን። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ አበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወእግዝእትነ ሰላም ለኪ ወድንግል በሥጋኪ እም እግዚአብሔር ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ልጅ ሰአሊ ወጸልይ ምሕረት አፉር ልጅ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ውዳሴ ማርያሟን በጽሞና እንደሰማነ እንዲሁ ደግሞ ቅዳሴዋን በጽሞና እንድንሰማ በያለንበት ርፍርፍ እንበል። አረፍ አረፍ በሉ ቁጭ ይካ ይበል ካህን ኦ ድንግል ምልዕተ ውዳሴ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ በመኑ በአምሳለ መኑ እናስተማስለኪ በምን እየመሰልን እናመሰግንሻለን? ከፍ ብለን በሰማይ ባሉ በፀሐይ በጨረቃን ወይ ዝቅ ብለን በምድር ባሉ በወርቅ በእንቁ ነው? በመኑ በምን ምሳሌ በአምሳለ መኑ ማን በመሰለበት ማን በተመሰለበት ማንም በሚመስል ምሳሌ እየመሰልን እናመሰግንሻለን አለ። አሁን ሁሉ ምሳሌዋ የማይሆኑ ነው አይደለም። ምሳሌ ዘያጽስ ከሆነ ብሎ መኑ የማጣት የመመርመር የአንክሮ የማድነቅ ይሆናል። ምናማ አንቲ ዘእምኔኪ ለብሰ አማኑኤል ልብሰተ ሥጋ ዘኢይተረጎም። እንደው ዝም ምሳሌ አጣም ብለን ሳንመስል እንተውሻለን። ይህንንም ሊቁ ዘዕጹብ ልብሰቱ ይላል። አለባበሱ ጭንቅ የሚሆን የሥጋ ልብሰትን አማኑኤል የለበሰባት የሸማኔ ጉድጓድ አንቺ ነሽ አለ። ጭንቅነቱ በሌላ እንጂ በሱስ አይደለም። አንድም ዘኢይተረጎም እንዳለው ይሆናል። ስንኳን መለኮቱ ሰውነቱ አይመረመርምና እንዘ ሰብእ መኑክ ለይምሮ እንዲል የማይመረመር አማኑኤል የሥጋ ልብሰትን የለበሰብሽ የሸማኔ ጉድጓድ አንቺ ነሽ አለ። በዚሽ በሸማኔ ጉድጓድ ዘሃና ማግ ይዋሃዱባታል። በእሷም ትስብእትና መለኮት ተዋህዶ አባታልና ያጓድዳታል ያኳድዳታል። እሷንም እያለፈ ድንግል ድንግል ይላታል። አምላክን ለመውለድ ያበቃት ቅሉ ድንግልናዋ ነውና ሰፎ ገብረ ዘምጥንተ ሥጋሁ ለአዳም አንድም ንጽሕት ይላል። አረቦት ጉድጓደ ወጥ ነጭ ልብሳየው እንዲሉ የጌታም ልደቱ እንበለ ዘር እንበለ ሩካቤ ነውና አስፎ ሰፎ ገብረ ዘምጥንተ ሥጋሁ ለአዳም ጥንቱን ቀይን ድሮን የአዳምን ሥጋ አደረገ። አንድም 7 ዓመት በገነት ሳለ ንጽሐ ጠባይ ሳያድፍበት ይኖር የነበረ የአዳምን ሥጋ አደረገ ይለዋል። መከረሩን ሲያይ ቀኝ ይለዋል። ምን ነው ለብሶ ለዛበሰ የሌለም ቢሉ
ብልየት አግኝቷቸው የነበሩ አራቱ ባህሪያት በእመቤታችን ታድሰዋልና አንድም ንጽሕት ይላል። አረባ ወጥ፣ ጉድጓድ ወጥ፣ ነጭ ልብስ አየው እንዲሉ የጌታም ልደቱ እንበለዘር እንበለ ሩካቤ ነውና እንበለዘር እንበለ ሩካቤ ነውና። ወፋየሙኒ ሥጋ ዚአኪ ግራውንም ያንቺን ሥጋ ያደረገ አለ። ለልማዱ ግራውን ያለመከረሩን ሴ ግራ ይለዋል። ለልማዱ ማጉን የሚውጠው ዘሃው ነው። እስከሷ ግን 9 ወር ከ5 ቀን በማኅፀኗ ችለዋለችና አንድም ለልማዱ ሰው ሲጸነስ ከአባት ዘር ከእናት ደም ተከፍሎ ነው። እሱ ግን ነፍስም ስጋም የነሳው ከሷ ነውና አንድም የሸማድሩ 500 ነው። እሱም ከእናቱ አራቱም ባህሪያተ ስጋ 5ኛ ባህሪ ነፍስን ነስተው ሰው ሆኗልና። ወመስቀው ቃል ለሊሁ ኢየሱስ ክርስቶስ በመምቻው በመወርወሪያው በመጠቅለያው የተመሰለው ኢየሱስ ክርስቶስ ነው አለ። በመምቻው በመወርወሪያው አዋሃጅነቱን በመጠቅለያው ተዋሃጅነቱን ሲያይ ወምህኑ ዘምላይሉ ጽላልወተ እግዚአብሔር ልዑል በመህንም የተመሰለው እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው እግዚአብሔር መንፈስ ቅዱስ ነው። ይህስ ዋናም ይሁኒ መንፈስ ቅዱስ ብሎ ያመጣዋል ብሎ እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው እግዚአብሔር ወልድ ነው። ይስ ወመስቀው ቃል ለሊሁ ኢየሱስ ክርስቶስ ብሎታል ብሎ ወልድ መንፈስ ቅዱስ በመልክ የሚመስሉት በባህሪ የሚተካከሉት እግዚአብሔር አብ ነው አለ። መህንን ለሶስቱ ሰጥቶ ተናገረ። የሥጋ ባህሪ አምላክነት በሶስቱ ፈቃድ ነውና። ዋናም ይሁኒ መንፈስ ቅዱስ ሰሪውም መንፈስ ቅዱስ ነው አለ። የከፈለ ያዋሃደ መንፈስ ቅዱስ ነውና ወገባሪሁሰ ለውእቱ ሥጋ መንፈስ ቅዱስ እንዴል ኦዝ መንክር ወእጹብ ዝንቱ ነገር ይህ የተዋህዶ ነገር ምን ይረቅ ምን ይጠልቆ ወዮ እንደምን ያለ ረቂቅ ነው። አንድም የአምላክ ሰው የሰው አምላክ መሆን ምን ይረቅ ምን ይጠልቆ ወዮ እንደምን ያለ ረቂቅ ነው አለ። ከሱ በቀር አምላክ ሰው ሰው አምላክ ሆኖ አያውቅምና። ኦ ማኤዶት ዘባቤኪ አደው አበው ቀደምት ሞት ውስተ ሕይወት ዳር ታበዋሉና ከዚያ ሲለይ ቀደም ታበዋሉ የቀደሙ አባቶች ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት የተሸጋገሩብሽ ድልድይ አንቺ ነሽ አለ። በድልድይ የወዲያ ወዲህ ይሸጋገርባታል። በእመቤታችንም ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት ተሸጋግረውባታል። እኛም ከገሃነመ እሳት ድነን ወደ መንግሥተ ሰማያት እንሸጋገርባታለንና ሰውን ድልድይ አድርጎ መሻገር ምን ይረቅ ምን ይጠልቅ ኦ ወዮ እንደምን ያለ ረቂቅ ነው። ኦ ምዕራግ ምድር እስከ ሰማይ ምድር እስከ ሰማይ ያለሽ መሰላል አንቺ ነሽ አለ። በመሰላል የታቹ ወደ ላይ ይወጣባታል፣ የላዩ ወደ ታች ይወርድባታል። የላዩ ወደ ታች እንዲወርድባት የቃል ርደት የታቹ ወደ ላይ እንዲወጣባት የሥጋ እርገት የተደረገ በሷ ነውና። የቃል ርደት በማህፀን የሥጋ እርገት በ40 ቀን ምን ነው የሥጋ እርገትማ በማህፀን አይደለውም ቢሉ መገለጫውን ሲያል አንድም ጌታ አረገ መባሉ ቅሉ ከሷ በነሳው ሥጋ ነውና። አርገ ከመያለበውን እርገተ ጻድቃን ንጹሃን እንዲላንም ቅዱሳን ማድረጋቸው በሷ ምክንያት ነውና። አንድም ምዕራግነቷ ለኃጥአን ነዋ። አንድም ምዕራገ ጸሎት አንቺ ነሽ አለ። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ሸያድርግ ለዋሌ እንዳለ ደራሲ። ወብኪ ተሐደሰ ቀዳሜ ኩሉ ፍጥረት ከፍጥረት ሁሉ የሚቀድም ከመላእክት ከፍጥረት ሁሉ የሚቀድም በሰማይ በምድር በመትሕተ ምድር ያለ ባህሪ ባንቺ ታደሰ አለ። አራቱ ብልየት አግኝቷቸው የነበሩ አራቱ ባህሪያት ከመቤታችን ታድሰዋልና። አንድም ከልጆቹ የሚቀድም አዳም ባንቺ ታደሰ፣ አንድም ከፍጥረት ሁሉ የሚቀድም ቀውስጦስ መልአክ ባንቺ ታደሰ ሲል ነው። ጌታ ሕፃናተ ገምኑዲ በድለው አጥፉ ብሎ መላእክትን ሰደደ። ለዚህ ለቀውስጦስ መልአክ መልከ መልካም ሕፃን ደረሰው። ወተራራሃ በእንተ ሰነ ላህዩ ይላል ራርቶቶ። የቀሩት መላእክት ቀስፈው ወደ ሰማይ ሲወጡ ቀውስጦስ ግን የጌታን ቃል ባለመፈጸሙ ክንፈ ጸጋ ተነሳው። ወደ ታች እንጂ ወደ ላይ መውጣት ተሳነው። አሻግሮ ደብረ ቀልሞን ቢመለከት አምደ ብርሃን የብርሃን ምሰሶ ተተክሎ ይመለከታል። ዛቲ መካን ትከውነን ያራቂተ ምስለ ጊዜ ያቺ ቦታ ከፈጣሪ መታረቂያ ትሆናለች ብሎ ተጎትቶ ሄዶ ቤተልሔም እጽዱ ላይ ወደቀ። ዲያቆኑ ቢገባ እሳቱ ላይ መልቶ አገኘው። አንተኑ ምድራዊ ወሚመኑ ምድራዊ ዘይቱ ይምሳት እሳት የማያቃጥል አንተ ሰማያዊ ነህ ወይስ ምድራዊ ነህ አለው። ግብሬ ምድራዊ አድርጎኛል እንጂ ተፈጥሮዬ ሰማያዊ ነበረ። አሁንም ሄደ ለአባ ሳሙኤል ንገረው ከስዕለ ማርያም ተማጸንልኝ ጸለይ አስነሳኝ በለዋለችው። ከዛ የመጣ ይራቀው ብሎ ራሱ ሄዶ አባ ሳሙኤልን ከስዕለ ማርያም ተማጸንልኝ ከፈጣሪ ያማልደኝ አለው። አባ ሳሙኤልም መጥቅ ጠቅቶ ህዝቡን ሰብስቦ 400 እግዚኦታ 400 ኪራራሶን አድርጎ በስዕለ ማርያም ቢማጸን እመቤታችን በቀኝ እጅ ቀኝ ክንፉን በግራ እጅ ግራ ክንፉን ይዘ ተንስ ወቁም ኦ ቀውስ
ቀውስጦስ በኃይሉ ለእግዚአብሔር ወበጸሎታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ብትለው ይነሳልሃል አለችው። እንዳለችው ሕዝቡን ሰብስቦ ደወል መጥቶ 400 እግዚኦታ 400 ኪርሌሶን አድርሶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ ተንስ ወቁም ኦ ቀውስጦስ በኃይሉ ለእግዚአብሔር ወበጸሎታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ቢል አፈፍ ብሎ ተነስቶለታል። በዚህም ቃል ኪዳን ሰጥቶታል። እናንተ አምላከ ቀውስጦስ እያላችሁ ጸልዩ፣ እኔም እችን ቦታ እስከ ዕለተ ምጽአት አልለያትም ብሎ ቃል ገብቶላቸዋል። ይኸውም ሊታወቅ ዛሬ ደብረ ቀልሞን ሲሄዱ መንገድ የጠፋ እንደሆነ ጎዳና መርቶ ያደርሳቸዋልና። ርኅራኄኪ ማርያም ቀሲፈ ሕፃን ሀይደጎ ለመልአክ ብኪ ዘተማይፀነ ትእዛዝ ጽንሲ ጽጌኪ በአንትጎ እምድኅረ ተስዕኖ አሪግ ለቀዊም ሀበ ይዛወጎ ሳሙኤል ሶበ ጸልየ ደብረ ቀልሞን አሪጎ ኃይለ ተአምር ዘስእልኪ ሰማይ መዘጎ እንዳለ ደራሲ። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። መጻሕፍት ኃላፊያትን መጻያትን ኃላፊያት አድርጎ መናገር ለማን ነውና አመ ይሰደዳል እንጂ አመ ተሰደ ሲል ነው። አመ ወፁ እስራኤል ግብፅ እንዲል ወፁ ሲል ከቤት ሲወጡ ስንቅን ከዚህ ያደርሰኛል ብለው ተሸክመው እንዲወጡ አዳምም ከገነት በተሰደደ ጊዜ በመትከፈ ልቡናው ቋጥሯት የወጣ የአዳም ተስፋው አለኝታው አንቺ ነሽ አለ። ተስፋውን የሚሰጠውን ጌታን ወልዳለታለችና ይህስ እንደምን ነው ቢሎ ጌታ አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህር የነፍስ ፈጥሮ በነፍስ አክብሮ በገነት አኑሮታል። በ40ኛው ቀን ሔዋን በ80 ቀኗ ገብታለች። ከሰማይ በታች ከምድር በላይ ያለውን ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱ ብሎ 7 ዓመት የጸጋ መንግስትን አንግሷቸዋል። ከአንዲት ዕፀ በለስ በቀር ብሏቸዋል። 7 ዓመት በገነት ቆይተው የተከለከሉትን ዕፀ በለስ ቢበሉ ከገነት አውጥቶ በጎሮ ገነት አኑሯቸዋል። ስለምን ቢሉ ገነትን አሻግረው እያዩ ጌታችን እኮ ይመልሰን ይሆን ብለው ተስፋ እንዳይቆርጡ፣ አንድም የገነት ተላ ደስታዋን አሻግረው እያዩ በሐዘን ላይ ሐዘን በመከራ ላይ መከራ ይብዛባቸው ብሎ ነው። ከዕለታት ባንዳቸው ሔዋን አዳም ሔዋንን ተመለከታት። ይልቁኑ ገነትን አሻግሮ ሲመለከት የደስታውን የጣዕሙን ነገር አይቶ እግዚአብሔርን ያህል ጌታ ገነትን ታህል ቦታ ያሳጣችኝ ይህች አይደለም ብሎ ሔዋንን በዓይነ መዓት ተመለከታት። ሴቶች ድንጉጦች ናቸውና ተለይታው ሄደች። መልአኩ መጥቶ አዳም ሔዋንን ለምን ለየሃት አለው። እግዚአብሔርን ያህል ጌታ ገነትን ታህል ቦታ ያጣሁት በሷ አይደለም አለው። በሷ ብታጣ ተመልሰ የምትገባው በሷ ነው፣ ታረቃ ታለው። አዳምም እንከሰይ ተከውነኒ ናዛዚተ እንግዲህ የምትረባኝ የምትጠቅመኝ አይደለችም አለው። መልአኩ ተለይቶት ሄዷል። መላእክት ጊዜያት ጸሎት አስተምረውት ነበርና ጸሎት ይዞ ሳለ መልአኩ መጥቶ አዳም እስመዚያ ነበር ቂመ ውስተ ልቡ ይክፍት ጸሎቱ በቅድመ እግዚአብሔር ጸሎቱ ለመስተቀይም ከመዘር ዘወድ ከማይከል አስዋክ ይላል። ከሔዋን ተጣልተ ብትጸልየው አይረባህም አይጠቅምህም አለው። አምጣልኝ እንጂ አለው። እንዳበረርካት አምጣት እንጂ እኔማ ምን ዳዬ ብሎታል። በዚህ ምክንያት አዳም ሔዋን ጋር ሄዷል። ይላ ዛሬ ለሴቶች አብነት ሆኖ ቀርቷል። ዛሬ ምንም ተርታ ሴት ብትሆን እንኳን ወንድ ሄዶ ይማልዳል እንጂ ሴት አትማልድምና እሷም ባየችው ጊዜ ናፍቃው ነበርና ከጫማው ስር ወደቀች። መልአኩ እምብዛም አታቅርባት እምብዛም አታርቃት ብሎታል። እምብዛም አታቅርባት አለው እንዳስታሳስተው፣ እምብዛም አታርቃት አለው ሰይጣን እንዳይፈትናት። ከዕለታት ባንዳቸው ሲጨዋወቱ ሔዋን አዳምን እግዚአብሔር ከገነት ያወጣን ስለምንድን ነው አለችው። ሕጉን ብናፈርስ አላት። ንስሐ ብንገባ አይምረንም አለችው። እሱስ መሐሪ ነው ይምረናል። ዳሩ ግን ስሁት ፍጥረት አንቻለሽና ምን ይሆናል እኮ አላት። እንግዲህ ወዲህ ከፈቃድህ አልወጣም አለችው። ከዚያ በኋላ ተያይዘው ከባህር ገብተዋል። ባህሩ ጉልበታቸው ድረስ ነበረ ቢሉ እንባቸው ተጨምሮ እስከ ወገባቸው ነበር ቢሉ እንባቸው ታክሎ እስከ ደረታቸው ደርሷል። 34 ቀን ሲሞላቸው በዚህ የቀና ሰይጣን እንግዲህማ ከፈጣሪያቸው ሊታረቁ አይደለም ብሎ ብሩህ መልአክ መስሎ ሄዶ አዳምን አዳም ፈጣሪ እግዚአብሔር ታርቆሃል፣ ገነት ውጣ ብሎሃል አለው። ቀድሞ የፍጡር ቃል ሰምቼ ተጎድቻለሁ፣ አሁንም የፍጡር ቃል ሰምቼ አልወጣም አለው። ቀድሞም አንተ ሳትክ ዕፀ በለስም በላ፣ አሁን ደግሞ ፈጣሪ ታርቆሃል ገነት ውጣ ብሎሃል ብል እምቢ አልክ፣ እንደወጣ መቅረትን ወቀው ብሎ ወሆረ ሀበ ሐምለ ገራይቱ ይላል። ሔዋን ነገሩን የምሰማው የጓሮ ጎመኑ አድርጓት ነበረና ሄዶ ገነት የምትወጡበት ሰዓት ደረሰ አላት። እሷም ፈጥና ከባህሩ ወጣች።
ነገር ግን በዚህ ጁጁ ሽማግሌ ባልሽ ወቂበት ቀድሞ ጸበለስን በላችሁ አሁን ደግሞ ፈጣሪያችሁ ታርቋችኋል ገነት ውጡ ብሏችኋል ቢል አይሆንም ብሏል እንደወጣሽ መቅረትሽን ወቂው አላት እሷም አዳም እንጂ የዋህ ነው እኔ ነግረዋለሁ ብላ አዳም ገነት የምንወጣበት ጊዜ ደርሷል እኮ አለችው የወንድ አይምሮ ህዱ ነውና ዝም ብሎ ይሰማታል ስለምን አለች እግዚአብሔር እንኳን ይህን ያህል ቀን በአንድ ቀን ይምረን የለም አለችው እሷ ዲያብሎስን ተከትላው ሄዳለች ይወዳት ነበር ቃሏንም ይሰማ ነበርና አዳም ሔዋንን ተከትሎ ወጣ ከጎደጎደ ምድር ከጸፈቀ ዱር ሲደርሱ አወቃችሁኝ አላቸው ምን አውቀን መልአከ ብርሃን ቅዱስ ገብርኤል ነን አላለንም አሉት ምን ቅዱስ ገብርኤል ነኝ ከገነት ያስወጣኋችሁ ጸበለስን ያበላኋችሁ እኔ ጋድራኤል ነኝ ብሎ ጽሉም ገጹን ህሱም ራእዩን አስፈሪ መልኩን ጨለማ ፊቱን ቢያሳያቸው ደንግጠው ወድቀዋል ቤት የሚያህል ድንጋይ እላያቸው ላይ ጭኖባቸው ሄደዋል ወተደብተረት ሎሙ ይእቲ ኢብን ሰሉሰ መዋዕለ ወሰሉሰ ለያሌ ይላል በሶስተኛው ቀን መልአኩ ቅዱስ ገብርኤል መጥቶ ደንጊያውን አንስቶ አፋፍሶ በደብረ ቅዱስ አኖሯቸዋል የምግቤን ነገር እንደምን ይሁን ብሎ አዳም ገብርኤልን ይጠይቀዋል ቅዱስ ገብርኤልም በገነት ላሉ አዕዋፍን ሰብስቦ እግዚአብሔር ገነት አዳም ተርቧል አሁን ምግቡን ወሰዱለት ኋላ ገነት ተመልሶ መግባቱ አይቀሩም ልጆቹ ሽንኩት ይያሉ የልጆቻቸውን ቅንጣት እንዳይለቅሙ ያደርጓቸዋል አላቸው እነሱም ባፋቸው በግራቸው እያያዙ 12 ዋሻ መልተውለታል ያንዱ ዋሻ 30 ምንዳፋጽ የሚያስወረውር ነበር ይላሉ ከገነት እየመጡ ያጫውቱት የነበሩ አዕዋፍ ስማቸው አብርል አዝርል ይባላሉ መልከ መልካም ድምፀ መልካም አዕዋፍ ናቸው በምን አንድ ቀን ከለታት ባንዳቸው ገነት እንሂድ ሲሉ ሰማቸው እንደምን ቢሉ ቋንቋቸው አንድ ዕብራይስጥ ነበርና ወይተናገሩ አሐደ ልሳን ወአሐደ ከንፈር እንዲል አንድም አዳም በቅቶ የሁሉንም ይሰማ ነበርና ዘአዕዋፍ ድምፀ ወዘአራዊት ድምፀ ዘአዕዋፍ ንቃው በመንፈስ ቅዱስ ያዕቆብ ለቦ እንዲል ዛሬስ አልቀርም ብሎ ካመጡለት ፍሬ ስንቁን ቋጥሮ እነሱ በክንፍ እየበረሩ አዳም ኃያል ነውና በእግሩ ተካክሎ እግረ ገነት ደረሱ እነዚያ በክንፋቸው እየበረሩ ገቡ ቅጽሩ እሳት ሆኖበት አዳም መግቢያ አጥቶ ሲያከረተርለት ሰይጣን አገኘው አሁን ይስውት ፍጥረት ምን አመጣው ብሎ ደንጊያ አንስቶ መሐላ ገዳውን ሰበረው አዳምም 3 ቀን አይምሮ ተለይቶ ወድቆ ሰንብቷል በሶስተኛው ቀን ደሜ እንደፈሰሰ አይቀርም ብሎ ካመጡለት ፍሬ ዕጽዋት ጨምሮ መስዋዕት ሰዋ ለጊዜው እግዚአብሔር ተቀብሎለታል እሳት ከሰማይ ወርዶ በልቶለታል እግዚአብሔር ነው አብ ነው ያሉ እንደሆነ የዓለም የሚድነው መች በሩቅ ብእሲ ደም ነው በኔ ልጅ ደም ነው እንጂ ከእንግዲህ ወዲያ አትሰዋልኝ ብሎታል እግዚአብሔር ወልድ ነው ያለ እንደሆነ የዓለም የሚድነው መች በሩቅ ብእሲ ደም ነው እኔ ከሰማየ ሰማያት ወርጄ በኔ ደም ነው እንጂ ብሎ በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለት ተወለድከ ብሎ ተስፋውን ነግሮታልና የአዳም አለኝታው ተስፋው አንቺ ነሽ አለ ተስፋውን የሚሰጠውን ጌታን ወልዳለታለችና አዳም ማለት እንደ ራእይት ያረዘመ እንደ ድንክ ያሏጠረ በጎ ድልድል ማለት ነው አንድም ስጉም መሬት ዘተሰገው ማለት ነው የዋሃቱ ለአቤል ዘተቀትለ በአመፃ ሳይበድል የተበደለ ሳይገል የሞተ የአቤልን የዋህነቱን ዋጋ የምታሰጭው አንቺ ነሽ አላት አዳምና ሔዋን ተራክቧቸው 15 ቀን ነው ቢሉ 30 ቀን ነው ቢሏቸው 60 ልጆች ወልደዋል ወንድ ሴት የአዳም የአቤል መንትይ ከለታት ባንዳቸው አዳም ሔዋንን ወርዘው ደቂቅኪ ወንዶቹ ለሴቶች ሴቶቹ ለወንዶች ደረሱ አላት እኔ ምን ዳይ አንተ ያያጋባቸው እንጂ አለችው ለዘር ጽንስ ካገናኛቸው ለጽንዘር ያለያያቸው ይሻላሉ ብሎ የአቤልን መንትያ ቃየል የቃየልን መንትያ አቤል ያግባ አለ የቃየል መንትያ ወትመስል ሔዋን ሐማ ይላል መልከ መልካም ነበረች ሉጥ ትባላለች የአቤል መንትያ ግን አይነ መልከ ጥፉ ናት አቅሌማ ትባላለች በዚህ ጊዜ ቃየል ብስጭት ቅናት አደረበት የኔን መልከ መልካም ለሰው የሰው ክፉ ለኔ አለ አዳም መስዋዕት ሰውታችሁ መስዋዕቱን እግዚአብሔር የተቀበለለት ያግባት አላቸው ለጊዜው ነገር ለማስቆም ነው ፍጻሜው ግን መስዋዕት ለማስለመድ ነው እያያዙት ያቀርባሉ ወኮነ አቤል ነው ላው ያባቂላል አቤል የበግረኛ ነበርና እግዚአብሔር ንጹህ ባህሪ ነው ንጹህ ነገር ቢያቀርቡለት ይወዳል ብሎ ጥፍሩ ያልዘረዘረውን ጸጉሩ ያላረረውን ጥፍሩ ያልዘረዘረውን
የተዘረዘረውን ጠቦት የሆነውን በጉን ሰዋ። ወነጸረ እግዚአብሔር ላይ ለአቤል ወላይ ለመስዋዕቱ ይላል። እግዚአብሔር የአቤልን የልቡናውን ቅንነት የመስዋዕቱን መበጀት አይቶ ተቀብሎለታል። ይህም ሊታወቅ እሳት ከሰማይ ወርዶ በልቶለታል። አንድም አቤል አቅረበ ሊተን በንጽ የሚል ድምፅ ተሰምቷል። ከሁሉም ሃይማኖት የአቤል ሃይማኖት ይበልጣል። እግዚአብሔር ንጹሐ ባህሪ ነው ማለትን ከልቡ ነው አንቅቶ ተናግሯልና ጽጌያት ከይጹቃቸው እንዲፈነዱ አባቱ እንዳያስተምረው አባቱ ከእግዚአብሔር ተለያይቷል። መጻሕፍት እንዳያስተምሩት መጻሕፍት አልተጻፉም። ከመምህራን ሰምቶት እንዳይባል መምህራን የሉም። አቤል አስረጸ ጽድቅም ነፍሱ እንዲል ጽጌያት ከይጹቃቸው እንዲፈነዱ እግዚአብሔር ንጹሐ ባህሪ ነው ማለትን ከልቡ ነው አንቅቶ ተናግሯልና። ወኮነ ቃየል መስተገብረ ምድር ይላል። ቃየል አራሽ ነበረ። ያን ጊዜ ለታብቁል ያለውን መሰብሰብ እንጂ እርሻ ቁፋሮ ኖሮ አይደለም። እግዚአብሔር አይበላው ቢቀበል ይቀበል ባይቀበል አብራኝ የምትወለደችውን እህቴን ማን ነስቶኝ ብሎ ክርዳድ የበዛበትን ገንጩን ሰዋ። እግዚአብሔርም የልቡናውን ጥመት የሰውነቱን ክፋት አይቶ የመስዋዕቱን አለመበጀት አይቶ መስዋዕቱን አልተቀበለለትም። ስለምን ቢሉ ቁራ መጥቶ በትኖበታል። በዚህ መበሳጨት ጀመረ። ሰይጣንም ተገልጦ አዛል ምንትያት የከዘከ ወንዱ እንደ ሴቱ ኃያሉ እንደ ደካማው ምን ያሳዝንሃል አለው። እግዚአብሔር ቢያደላ በኔ አዳም ቢያደላ በኔ እኔም መልከ መልካም ለሰው የሰውን ክፉ ለኔ አለው። ሰይጣንም ሰምቶ ምን ነው እሱን ገለ ሁለቱን አታገባቸውም አለው። ያን ጊዜ ሞት አልነበረምና እንደምን ነው ሲል አንዱ በሰው ተመስሎ ሲለቅም አንዱ በጥምዝምዝ ሲል ክርር ሲል ሲወድቅ አሳየው። እሱም መስዋዕቱን ሲበትንበት በጥምዝምዝ ቢለው ክርር ሲል አይቶ ነበረና ይህም አለ ብሎ ወንድሙን አቤል ወንድሜ ጎሮ ገነት ሄደን እሸቱን በልተን እንምጣ አለው። ግሩማን አራዊት ይጣሉናል አለው። የእናት አባታችን አምላክ ይጠብቀናል አለው። ኋላ ጎሮ ገነት ሄደው እሸቱን እንኩቶን በልተው ሲመለሱ ውሃ ዳር ደረሱ። ቃየል በኩር ነበርና ተቀድሞ ጠጣ። አቤል ተጎንብሶ ሲጠጣ ሰይጣን ድንጋይ እያሳየ በዚህ በለው አለው። ጭንቅላቱን ብሎ ገሎታል። ደሙም ልብሱ ላይ ተፈንጥቃበታለች። ከዛም ጌታ አይቴሁ ከአቤል ወንድም አቤል ወዴት አለ አለው። ቦኑ አን አቃቢው ለአቤል እኔ አቤል ጠባቂው ነኝ አለው። ለማይኮን ከአቃቢው በይነምን ተቀተልኮኩን ሩደ ወድንጉጸ ፈሪሁን ብሎታል። ይህም ሊታወቅ ዛሬ ነፍስ የገደለ ሰው ወፍ በበረረ ዛፍ በተንቀሳቀሰ ቁጥር ሲረበሽ ይውላል። አዳምም አብረው ሲሄዱ አይቶ ነበርና አይቴሁ ከአቤል ወንድም አቤል ወዴት አለ አለው። ቦኑ አን አቃቢው ለአቤል እኔ አቤል ጠባቂው ነኝ አለው። አዳም ተጠራጥሯል። ሄዳስ እያለቀሰ ሄዷል። አሰረ ደም አግኝቷል። በድኑን ግን መላእክት ሰውረውበታል። መሬት አንተው ትገብ ውስጥ መሬት ያለው በአቤል ተፈጽሟልና የአቤል የመስዋዕቱን ዋጋ የምታሰጨው አንቺ ነሽ አለ። ዋጋውን የሚሰጠውን ጌታን ወልዳለታለችና። አንድም አቤል ማለት በግ ደመና በክሮቅቱላን ማለት በግ ደመና ማለት ነው። ቃየል ማለት እስትጉቡ በኩረቀታሊያን ማለት ነው። አጥራይ ነብእሴ እግዚአብሔር ሲሉ ቃየል ብለውታልና። ሂሩቱ ለሴት የቸርነቱን የቅንነቱን ዋጋ የምታሰጨው አንቺ ነሽ አለ። ዋጋውን የሚሰጠውን ጌታን ወልዳለችና። ቸርነቱ ያልታወቀ አንድም የታወቀ አክብር አባከ ወእመከ እንዲል የሚለው ሕግ እንድትሰራ በሕገ ልቡና ተገልጦለት አባቱን እናቱን አማውቶ የቀበረ ነውና። አዳምና ሔዋን በአቤል ሞት ሲያስኑ ብዙ ሱባኤ ዘመን ኑረዋል። ኋላ መልአኩ መጥቶ ናሁ አቤል ወልድ ከተሳለ መጻው ያለ ገነት በደ እግዚአብሔር ለመያዝ በቃለው አይመራ አዳም ለሔዋን ይላል። ሴትን ወልደዋል። ሴት ማለት ምትክ ተክለ አቤል ማለት ነው። ወምግባራቲሁ ለሄኖክ የሄኖክ የበጎ ምግባራቲሁ ወምግባራቲሁ ለሄኖክ ሄኖክ በጎ ስራውን የምታሰጨው አንቺ ነሽ አለ። ዋጋውን የሚሰጠውን ጌታን ወልዳለታለችና። ምግባራት ብሎ አበዘ ስርቱ ብዙ ነውና። ይህ ሄኖክ የአዳም 7ኛ ትውልድ ነው። ይህን ዓለም ካልተውት አይተውም ብሎ 365 ዓመት ኖሮ ሀብቱን ንብረቱን ለማቱሳላ ሰጥቶ 6 ዓመት በግረገነት ገብቶ በ7ኛው ሰውሮታል። ሞት መኖሩ በአቤል ትንሳኤ መኖሩ በሄኖክ ታውቋል። በአቤል አፍሮሆሙ በሄኖክ አንቆሆሙ እንዲል ሄኖክ ማለት ተሐድሶ ማለት ነው። ይህም አጥንቱን ብሌት ቢኖርበት ነው ብሎ ሐዲስ ማለት ነው። አዳም በመብል በመጠጥ ብሌትን ቢያመጣ ሄኖክ ጾሞ ጸልዮ ተሐድሶን አምጥቷልና። ከሁሉም ሃይማኖት የሄኖክ ሃይማኖት ይበልጣል። አቤል ቢያምነው ሞተ እንጂ ምን ተጠቀመበት ሳይል በጎ ስራ ሲሰራ በመኖሩ። ታቦትን ተኖ በዘባት ሄድን ምኮ ያአይ ይቆየን።